شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد لالابي موداتك يا خيرا وندموچيتوچي سلام تيدرساچوك السلام عليكم ورحمة الله وبركاته. كيف رمضان نتيجة للاچو نو الله سبحانه وتعالى نشاطاون الله يوفقن الله يقبلن إن شاء الله. ዛሬ ሁለተኛውን ርዕስ ሽመጥቻለሁ የሚሆነው ምንድነው تعريف الصوم واقسامه وحكمه ነው የሚለው። መጀመሪያው ጾምን ማስተዋወቅ ጾም ማለት ምን ማለት ነው የሚለውን ነገር ደግሞ መስፈርቱን እናያለን። እንደገና ደግሞ አቅሳሙሁ የጾም ቂስሞች አቅሳሞች አሉ وحكمه ጥበቦችን እነኝን የምናይ ይሆናል ማለት ነው። አወለን የመጀመሪያው تعريف الصوم ጾም ማለት ምን ማለት ነው? الصوم لغة ጾም ማለት በቋንቋ ደረጃ ከተወሰደ አልኢምሳክ ራስን ከሆነ ነገር ላይ መቆጠብ ይሄ ጾም ይባላል። በቋንቋ ደረጃ ከሆነ ነገር ላይ ራስን መከልከል ከንግግር ከእይታ ከማየት የሆነ ነገር ከመስራት ወደ ሆነ ነገር ከመሄድ ራስን መከልከል ይሄ ኢምሳክ ይባላል። ኢምሳክ ወሸርዓን እንደ ሸሪዓ ከወሰደ ደግሞ ጾም ሲያም ብሎ ማለት በሸሪዓ እንደ ሸሪዓ ምንድነው አተዓቡዱ ሊላሂ ተዓላ አላህን ማምለክ ነው። بالإمساك راسن بمقطب ويم راسن بمكلكل عن المفطرات صوم كم يفرسو نغراتوچن ማለት ነው። من طلوع الفجر فجر ከወጣ ጀምሮ الى غروب الشمس ፀሐይ እስከሚገባ ድረስ ሲያም ብሏት ነው። الصيام صيام ብሎ ማለት التعبد لله بالإمساك عن المفطرات من طلوع الفجر الى غروب الشمس هذا هو الصيام እንደ ሸሪዓ ሲያም ብሏት ይሄ ነው። ከፈጅር ከወጣ ጀምሮ ፀሐይ እስከሚገባ ድረስ ጾምን ከሚያፈርሱ ነገራቶችን በመከልከል አላህን ምናመልክበት የጾም አይነት ነው። فوقت الصوم የጾም ሰዓት يبدأ ይጀምራል من طلوع الفجر الصادق እውነተኛው ፈጅር ከወጣ ጀምሮ وينتهي بغروب الشمس ፀሐይ ሲገባ እስከሚገባ ድረስ وينتهي ያልቃል بغروب الشمس ፀሐይ ሲገባ ማለት ነው። يعني ፈጅር ከወጣ ጀምሮ ፀሐይ እስከሚገባ ድረስ ይሄ የጾም ሰዓት ነው ማለት ነው። قال الله تعالى الله على وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل. وكلوا واشربوا بلو ططوا إلى الله سبحانه وتعالى حتى يتبين لكم الخيط الأبيض من الخيط الأسود من الفجر. يعني تككلنياو فجر قلص እስከሚሆንላችሁ ድረስ ብሉ ጠጡ ይላል አላህ Subhanahu Wa Ta'ala። ግን ፈጅር ትክክለኛው ፈጅር ግልጽ ሆኖ ፈጅር ከወጣ በኋላ ግን ثم أتموا الصيام إلى الليل ተዛም ጾምን እስከ ሌሊት ድረስ ሙሉ ያ ማለት ቀኑ ሙሉ ጾማችሁ ዋሉ ሌሊት እስከሚመጣ የነገው መግሪብ እስከሚመጣ ድረስ በጾም ጾማችሁ ዋሉ ማለት ነው። وقال صلى الله عليه وسلم ነብያችን አሉ إذا أقبل الليل منها هنا ሌሊት ከዚህ ሲመጣ አሉ وادبر النهار منها هنا ቀን ደግሞ በዚህ ሸሽቶ ሲሄድ وغربت الشمس ፀሐይ ከገባች በኋላ فقد أفطر الصائم ጾመኛ አፍጥሯል አሉ። ጾመኛ አፍጥሯል ማለት የኔ የማፍጠሪያው ሰዓት ደርሷል ማፍጠር ይችላል ማለት ነው። የሚፈጠረው እንግዲህ በሩጦብ በእርጥብ እሸት በሆነ ነገር በአትክልት ማለት ነው። እርጥብ በሆነ በእሸት በሆነ ነገር ይፈጠራል። ካልሆነ በተምር ይፈጠራል። ካልሆነ በውሃ ጉንጭ ይፈጠራል። ይሄ ሁሉ ካልተገኘ እንደሚያፈጠር ይነይጣል በንያም ይፈጠራል ማለት ነው። ثانيا ሁለተኛ ጾም ረመዳን የረመዳንን ወር መጾም ዋጅቡን ግዴታ ነው። بالكتاب በቁርአን ወሱና በሱና ማለት ነው በሐዲስ ወልጅማዕ በዑለማዎች ስምምነት ረመዳንን ወር መጾም ግዴታ ነው። وهو الركن الرابع من اركان الاسلام ከእስልምና ማዕዘናቶች ውስጥ አራተኛው ማዕዘን ነው። وفرض في السنة الثانية من الهجرة ነብያችን ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በሁለተኛው ዓመተ ሂጅራ ነው ረመዳን ግዴታ የተደረገው። ከዛ በፊት ግዴታ አልነበረም ማለት ነው። قال تعالى الله አለ يا أيها الذين آمنوا እናንተ ያመናችሁ ምእመናን ሆይ كتب عليكم الصيام ጾም በእናንተ ላይ ግዴታ ተደርጓል። كما كتب على الذين من قبلكم ከእናንተ በፊት በነበሩ ህዝቦች ላይ ግዴታ እንደተደረገው ያም የሆነው ደግሞ لعلكم تتقون አላህ ለትፈሩ ዘንድ ነው ይላል። ስለዚህ ጾም የተደነገገበት አንዱ ትልቁ ምክንያት ያኔ አላህ ልንፈራ ዘንድ ተቋ ለማግኘት አንድ ሰውዬ መብላት መጠጣት ሐራም አይደለም ሐላል ነው።
ከሚስቱ ጋር መገናኘት ከሚስቱ ጋር ፍቅር መስራት ሐላል ነው። እኔ በጣም የሚወደድ ነገር ነው መብላት መጠጣት። ነገር ግን ይሄንን ሐላል የሆነ ነገር በረመዳን ወር መተው ከቻለ የተከለከለ ሐራም የሆነ ነገር ደግሞ የበለጠ መተው ይችላል። ያኔ ራስን ወደ ተቋ ለማለማመድ ይረዳል ማለት ነው። ይሄ ረመዳን ተቋ ለማግኘት አላህን ለመፍራት በጣም ትልቁ ትምህርት ቤት ነው ማለት ነው ረመዳን። وقال تعالى فمن شهد منكم الشهر فليصم እናንተ ወስ የረመዳንን ወር ያገኘ ሰው فليصمه ይጾሙ በትእዛዝ መልኩ ነው የመጣው። የረመዳንን ወር ያገኘ ማለት የኔ እድሜው ረዝሞ ረመዳን ወር የደረሰ ማለት ነው። ያን ጾም فليصمه ይጾሙ በትእዛዝ መልኩ ነው የመጣው፣ ግዴታ ነው። አምር ደግሞ ውጁብነት ነው የሚያሳየው ሷሪፍ የሚቀየረው ነገር እስካልመጣ ድረስ ማለት ነው። وقال صلى الله عليه وسلم ነብያችን صلى الله عليه وسلم አሉ في حديث ابن عمر رضي الله عنهما በአብዱላህ ብን ዑመር ሐዲስ ላይ በተዘገበው ማለት ነው። ቡኒየል ኢስላሙ እስልምና ተገነባ አላ 5 ነገር ላይ ማለት ነው። አንደኛ ሸሃደቲ አላ ኢላሃ ኢላላህ ከአላህ በስተቀር ሌላ አምላክ የለም ብሎ በመመስከር፣ ወአነ ሙሐመድ ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ በመመስከር፣ ወኢቃሚ ሰላትን በአግባቡ በመስገድ፣ ወኢታኢ ዘካን በአግባቡ በማውጣት፣ ወሐጅል በይቲ ሐጅን የአላህን ቤት ከዓባን በመዘየር ሐጅ በማድረግ፣ ወሶም የረመዳንን ወር በመጾም እስልምና በዚህ ተገነብቷል። ረዋሁ ሸይኻን ቡኻሪና ሙስሊም ዘግቦታል ይህን ሐዲስ ማለት ነው። ስለዚህ የረመዳንን ወር መጾም በቁርአንም በሐዲስም በኢጅማዕም ግዴታ ነው ማለት ነው። የረመዳን ወር መጾም ግዴታ ዋጅብ ነው ማለት ነው። ثالثا ሶስተኛ ደግሞ ሽሩጡ ጾም የጾም መስፈርቶቹ አንድ ሰው የጾም ለመጾም ማሟላት የሚገባቸው መስፈርቶቹ ይሽተረጡ ለውጁብ ጾሚ አንድ ጾም ግዴታ ለመሆን መስፈርት ይሆናል አልኢስላም ሙስሊም መሆን። يعني አንድ ሰው ከመጾሙ በፊት መጀመሪያ ሙስሊም መሆን አለበት ማለት ነው። فلا يجب الصوم ጾም ግዴታ አይደለም على الكافر በካፊር ላይ ጾም ግዴታ አይደለም። ولا يصح منه بل እንዲያውም ቢጾም ራሱ ጾሙ ተቀባይነት አይኖረውም ማለት ነው። وإذا أسلم ከሰለመሳ አላህ ሂዳያ ይስጠውና فلا يجب عليه قضاء ما فات ያለፈን ቀዷ ማውጣት ግዴታ የለበትም ማለት ነው። ለምን الإسلام يجب ما قبله አንድ ሰው ወደ እስልምና ሲገባ ከዚህ በፊት የነበረውን ማንኛቸውም የሰራውን ኃጢአት በትክክል ኢማን አድርጎ የኔ የሆነ ጥቅም ለማግኘት በሆነ ምክንያት ሳይሆን በትክክል እስልምና ትክክለኛ እምነት ነው ብሎ አምኖ በልቦ እርግጠኛ ሆኖ አምኖበት ከገባ የኔ ያለፈውን ወንጀል አላህ Subhanahu Wa Ta'ala ይምርለታል ማለት ነው። ስለዚህ አንድ ካፊር ከሰለመ በኋላ ያለፈውን ወር ወይም ያለፈውን ቀናቶች የመጾም ግዴታ ቀዷ የማውጣት ግዴታ የለበትም። ነገር ከሰለመ ጊዜ ጀምሮ የመጾም የመስገድ ኢባዳ ማድረግ ግዴታ ግን አለበት ማለት ነው። የመጀመሪያው ምንድነው? ሙስሊም መሆን ነው። ሁለተኛ አልብሉግ ለአቅመ አዳምነት መድረስ አስፈ الصغير الذي لم يبلغ ለአቅመ አዳምነት ያልደረሰ ህፃን ልጅ لا يجب عليه الصوم በሱ ላይ ጾም ግዴታ የለበትም። لقوله صلى الله عليه وسلم ነብያችን ሰለሉ رفع القلم ቀለሙ ተንስቷል عن ثلاثة ከሶስት ሰዎች ላይ አን ናኢም እንቅልፍ ላይ ካለ ሰው حتى يستيقظ እስከሚነቃ ድረስ ያ ማለት የትኛ ሰው በእንቅልፍ ውስጥ የሆነ ነገር ቢያደርግ አላህ Subhanahu Wa Ta'ala አይጽፍበትም። ዋኒ ሰብይ ከህፃን ልጅ حتى يبلغ ለአቅመ አዳምነት እስከሚደርስ ድረስ ህፃን ልጅ የሆነ ሰራ ቢሰራ ያ የሰራበት መጥፎ ነገር አይመዘገብበትም ማለት ነው። ዋኒል መጅኑን ከእብድ ላይ حتى يعقل ወደ አይምሮ እስከሚመለስ ወደ አይምሮ ወደ ራሱን እስከሚያውቅ ድረስ በእብድነቱ ሰዓት የሚሰራው ስራ አላህ Subhanahu Wa Ta'ala አይመዘገብበትም ማለት ነው። ረዋሁ አቡ ዳውድ ዘግቦታል። ወነሳይም ሶሂሁን ሐዲስ ነው። ወላኪን ነገር ግን የኡመሩ ሰብዩ ህፃን ልጅ ይታዛል ቢሶሚ በጾም ሊያታደው እንዲለማመድ ግዴታ ሆኖበት ሳይሆን የኔ ለወደፊት ለአቅመ አዳም ሲደርስ እንዲጾም ስለሚታዘዝ ግዴታ ስለሚደረግበት እንደ አዲስ እንዳይሆንበት እንዳይደነግጥ ድግር እንዳይለው ካሁኑ እንዲለማመድ እንዲጾም ይታዘዛል ማለት ነው። ግዴታ ሆኖ ሳይሆን እንዲለማመድ። طيب ስለዚህ ሁለተኛው ለጾም መስፈርት ምንድነው? አልብሉግ ለአቅመ አዳምነት መድረስ ሙስሊም መሆን ከዛ ለአቅመ አዳምነት መድረስ ይሄ ለጾም መስፈርት ነው ማለት ነው። ሶስተኛ አልዓቅል አይምሮ በትክክል የሚሰራ መሆን አለበት። አይምሮ በትክክል የሚሰራ መሆን አለበት። فلا يجب الصوم عن المجنون على المجنون በእብድ ላይ ጾም ግዴታ አይደለም። ولا يصح منه ቢጾም ራሱ ጾሙ ተቀባይነት የለው አይኖረውም። وإذا أفاق ከነቀሳ እብድ ነበር አይምሮ ትክክል አይሰራም ነቃ لا يلزم قضاء ما فاته في زمن الجنون በእብድነቱ ሰዓት ያለፈውን ቀዷ ማውጣት ግዴታ የለበትም ማለት ነው። አንድ እብድ ወደ አይምሮ ከተመለሰ በኋላ እብድ እንደነበረ ያለፈውን ቀዷ ማውጣት ግዴታ የለበትም ማለት ነው።
ስለዚህ ሶስተኛው ምንድነው? አቅል አይምሮ ትክክል መሆን አለበት አንድ ሰውዬ ለመጾም ማለት ነው። አራተኛ አልቁድረቱ ዐለ ሶም ለመጾም መቻል አለበት። ለመጾም አቅም ሊኖረው ይገባል ማለት ነው። አንድ ሰውዬ ለመጾም ችሎታ ሊኖረው ይገባል ማለት ነው። ለመጾም ችሎታ ከሌለው ፈላ የጂቡ ዐላ ገይር አልቃዲር ለማይችል ሰው ጾም መጾም ግዴታ አይደለም። ከሸይኽ አልከቢር እንደ ትልቅ ሰው ሽማግሌ ወይም ምርአቱል አጁዝ እንደ አሮጊት ትልቅ አሮጊት አለች ያኒ ረሃብ መቋቋም የማይችል ደረጃ ላይ የደረሱ ያኒ እድሜ በገፋ ቁጥር ሰውዬ ረሃብ መቋቋም አይችልም። ያኒ ሽማግሌዎች አሮጊቶች አሁን ረሃብ መቋቋም አይችሉም። ያኒ እነሱ መጾም ግዴታ የለባቸው ማለት ነው። ያው ግን ሽማግሌ መሆን ብቻ አይደለም ሽማግሌ ሆኖ መጾም የማይችሉ እንጂ አሁን አንድ ብዙ ሽማግሌ ሆኖ ጠንካራ የሆኑ አሉ። እነሱን ያካትተ መጾም አለባቸው አቅም ካላቸው ማለት ነው። ስለዚህ አራተኛው ምንድነው? ለመጾም መቻል አለበት የሚችል ለመጾም አቅም ሊኖረው ይገባል ማለት ነው። አለዛ መጾም የማይችል ከሆነ ግዴታ የለበትም ማለት ነው። እንደዚህ ደግሞ በሽተኛ በጣም ከአቅም በላይ የሚታመም ሰው አለ። በሽታው ተተሎ የማይለቀው ሰው አለ። እኔ ቋሚ የሆነ በሽታ ያለበት ሰው አለ። እንደዚህ አይነት ሰው እኔ መጾም ግዴታ የለበትም ማለት ነው። አምስተኛ አጣሃረቱ ሚን አልሐይድ ወንኒፋስ አምስተኛው ሴቶችን የሚመለከተው አጣሃረቱ ነፃ መሆን ሚን አልሐይድ ከወር አበባ ደም ከፔሪድ ማለት ነው። ወንኒፋስ ከወሊድ ደም የኔ አንድ ሴት ፔሪድ ላይ ካለችና ወይም የወሊድ ደም ላይ ኒፋስ ላይ ካለች መጾም በሷ ላይ ሐራም ነው። ፈልሐኢዱ የፔሪድ ላይ ያለች ሴት የወር አበባ ደም ላይ ያለች ሴት ወንፈሳ የኒፋሳ ደም ላይ ኒፋሳ ማለት ከወሊድ በኋላ ይመጣ ደም ነው። ከወሊድ ጋር ተያይዞ ይመጣ ደም ነው። እዛ ላይ ያለች ሴት ፈላ يجب عليهم الصيام ጾም በእነሱ ላይ ግዴታ አይደለም። ወላ يصح منهم እንዲያውም አይሆንላቸውም ማለት ነው። መጾም በእነሱ ላይ ሐራም ነው። وعليهم القضاء قضاء ማውጣት ግን አለባቸው ማለት ነው። አንድ ፔሪድ ላይ ያለች ሴት ፔሪድ በሚመጣበት ሰዓት ታፈጥራለች፣ ትበላለች። ረመዳን ከወጣ በኋላ ቀዷ ታወጣለች ማለት ነው። ለምሳሌ አንድ ሰውዬ ድንገት ሳያስበው ጦማ ሳይነይት አደረና አልነየተም ነጋበት እና ይሄ ሰውዬ ጾም የለበትም። ያኒ አምልጦ ንያው ሰላምለጠው ማለት ነው። ይሄ ሰውዬ ቀዷ ማውጣት አለበት። እንደገና ደግሞ ያን ቀንም ለረመዳን ክብር ኢህቲራም ለረመዳን ክብር ሲባል ሳይበላ ጾሙን ነው መዋል ያለበት። የፔሪድ ላይ ያለች ሴት ግን በዚህ ተቃራኒ ነው። ፔሪድ ላይ ያለች ሴት መብላት አለበት። መብላት ግዴታ ነው ማለት ነው። ሳትበላ መዋል ሐራም ነው፣ ክልክል ነው ማለት ነው። طيب ስለዚህ የዛሬው ትምህርት ይሄን ይመስላል። መለስ ለማድረግ ጾም የጾም መስፈርቶች ማለት ነው። አንደኛ ሙስሊም መሆን አለበት። ሁለተኛ ለአቅመ አዳምነት የደረሰ መሆን አለበት። ሁለተኛ ለአቅመ አዳም፣ ሶስተኛ ደግሞ ለአእምሮ ትክክል መሆን አለበት። አራተኛ ለመጾም ችሎታ አቅም ሊኖረው ይገባል። አምስተኛ ደግሞ ከፔሪድ እና ከኒፋሳ ከወሊድ ደም ነፃ ልትሆን ይገባል ማለት ነው። ኢንሻአላህ ቀጣይ ደግሞ ኢንሻአላህ የምንመለከተው አቅሳሙ ጾም የጾም ክፍሎች የሚለውን የምናይ ይሆናል ኢንሻአላህ በአላህ ፈቃድ። የነገ ሰው አላህ ይበለን ማለት ነው። የዛሬን ጨረስኩኝ። በቀጣይ እስከምንገናኝ ሰላም ቆዩልኝ። አላህ ሱብሓነሁ ወተዓላ ጾማችንን ይቀበለን። اللهم تقبل صيامنا وقيامنا وتلاوتنا وللقرآن ودعاءنا وصلاتنا وتقبل منا صالح أعمال آمين. وسلام على المرسلين وصلى الله وسلم على نبينا محمد وجزاكم الله خيرا والسلام عليكم ورحمة الله وبركاته.